እውነተኛ ኃይል ጮክ ብሎ ይናገራል ይላሉ። ተሳስተዋል። በክፍል ውስጥ በጣም አደገኛው ሰው ድምፁን ከፍ የሚያደርግ አይደለም። በጭራሽ መናገር የማያስፈልገው እሱ ነው። ሌሎች መከበርን በጫጫታ፣ በክርክር፣ በበላይነትና ትኩረትን በመፈለግ ለማግኘት ሲጋጋጡ፣ እውነተኛው ኃያል ሰው ዝምታ ራሱ እንዲናገር ይፈቅዳል። ጥንካሬውን አይገልጽም። መኖሩን እዩልኝ እዩልኝ በማለት አያስተዋውቅም። በቦታው ይከሰታል እና ሁሉም ልዩነቱን ያስተውላል። ምናልባት እንደዚህ ያለ ሰው ከዚህ በፊት አይታችሁ ይሆናል። በክፍል ውስጥ ያለውን ጸጥ ያለን ሰው ግን የሁሉንም ሰው ትኩረት የሚስብን ሰው። ይህ የሆነው ለምንድን ነው? በራስ መተማመን ሰውየው ስላለው ሊሆን ይችላል፣ ግን እውነቱ ቁጥጥርን ስለማድረግ ነው። በክፍል ውስጥና በሰዎቹ ላይ ሁሉም ሰው ወዲያውኑ መታየትና መወደድ በሚፈልግበትና በሚጥርበት ዓለም ውስጥ በጣም ኃይለኛው ሰው ይህንን ለማድረግ የሚሞክረው ነው። ይህ ሰው ይህን ማድረግ አያስፈልገውም። ጸጥታ የሰፈነበት ተፈጥሮ ሰዎችን ያስጨንቃቸዋል። ይህን ሰው በቀላሉ ማወቅ አይቻልም፣ መገመትም አይቻልም። ይህ ደግሞ አደገኛ እንዲሆን ያደርገዋል። ማንንም ለመማረክ እየሞከረ አይደለም። እሱ እያስተዋለና እያሰበ ነው እና በመጨረሻም እርምጃ ሲወስድ ለታይታ አይደለም፣ ለማሸነፍ ነው። አሸናፊ ሰው የሚያደርጉ ደንቦች። ደንብ 1 ሰዎች እናንተን የሚያዩበትን እይታ መቆጣጠር። ይህ ስለ እብሪተኝነት አይደለም፣ ራስን ስለ መግዛት ነው። ራሳችሁን እንዴት እንደምትቆጣጠሩ፣ ስሜታችሁን እንዴት እንደምትቆጣጠሩና ሌሎች እናንተን እንዴት እንደሚመለከቱ መቆጣጠር ማለት ነው። ሁሉም ሰው ጮክ ብሎ ለመናገር በሚሞክርበት ዓለም ውስጥ ጸጥ ያለ ሰው ሚስጥር ይሆናል እና ሰዎች ደግሞ ወደማይረዱት ነገር ይሳባሉ። ሁከት ይጮሃል፣ ብልህነት ግን ዝም ይላል። በሁሉም የህይወት ክፍል፣ በንግድ፣ በፖለቲካ ወይም በግንኙነት ውስጥ በጣም ተናጋሪ የሆኑ ሰዎች ብዙውን ጊዜ በጣም ደካማ ናቸው። መጮህ ማለት ኃይለኛ መሆን ማለት ነው ብለው ያስባሉ። ራሳቸውን በማሳየት በመጮህ ወይም ትኩረትን በመሳብ ራሳቸውን ለማሳየት ይሞክራሉ። ግን ይህ ጥንካሬን አያሳይም፣ በራስ አለመተማመንን ያሳያል እንጂ። እውነተኛ ጥንካሬ ይረጋጋል። ምንም ነገር ማረጋገጥ አያስፈልገውም። ሁሉንም እንቅስቃሴዎቹን አያሳይም ወይም ለእያንዳንዱ ስድብ ወይም ፈተና ምላሽ አይሰጥም። ምክንያቱም እውነተኛ ተጫዋች የሚሆነውን በትክክል የሚቆጣጠረው በጩኸት አለመሆኑን ያውቃል። አሸናፊነት በጣም ብልህ ስለመሆን ነው። ማኪያቬሊ በስልጣን ሽኩቻና ክህደት በተሞላበት ጨካኝ ዓለም ውስጥ ኖሯል። በዚያን ጊዜ እንኳን ጥንካሬ ብቻውን አሸናፊ እንደማያደርግ ተረድቷል። አሸናፊ የሚያደርገው ስልት ነው። አንበሳ ለተወሰነ ጊዜ ሁሉንም ሰው ሊያስፈራራ ይችላል፣ ነገር ግን የሚተርፈው ቀበሮ ነው። ቀበሮ ያሸንፋል፣ ምክንያቱም ታጋሽ፣ ብልህና የተረጋጋ ነው። አንበሳው ግን በጣም ኩሩ፣ በጣም ስሜታዊና ለእርምጃ ፈጣን ነው። ዛሬ ብዙ ሰዎች የሚሰሩት ስህተት ይህ ነው። ሰው መሆን ማለት የሁሉንም ነገር ምላሽ መስጠት፣ ጠብ ውስጥ መግባትና ሁልጊዜም ለመታየት መሞከር ማለት ነው ብለው ያስባሉ። ነገር ግን የማያዩት ነገር ምላሽ በሚሰጡበት ጊዜ ሁሉ ሐሳባቸውን ይሰጣሉ። የሚያስጨንቃቸውን፣ የሚያስፈራቸውንና ደካማ የሆኑበትን ጎናቸውን ያሳያሉ። ብልህ ሰው ይህንን ጨዋታ አይጫወትም። እሱ ይመለከታል፣ ያዳምጣልም። ሌሎች ለመታየት በጣም ሲጥሩ እሱ ዝም ይላል እና ይማራል። እያንዳንዱ ጮክ ያለ ቃል፣ እያንዳንዱ ስድብ፣ እያንዳንዱ የጥንካሬ ማሳያ ለእሱ እንደ መረጃ ነው። እርምጃ መውሰድ ቢያስፈልገው እንኳ በትክክል የት መቼ እርምጃ መውሰድ እንዳለበት የግንዛቤው ያሳየዋል። ማኪያቬሊ ድክመቶቻችሁን ለማረጋገጥ ከመሞከር ይልቅ ጠንካራ መስሎ መታየት ይሻላል ይላል። ሰዎች እናንተን የሚያዩበት እይታ አስፈላጊ ነው። ማንኛውም እውነተኛ ውጊያ
ከመከሰቱ ከረጅም ጊዜ በፊት ማስተዋል ማን የበላይ እንደሆነ ይወስናል። መረጋጋት የሚችል ሰው ለእያንዳንዱ ፈተና ምላሽ የማይሰጥ ተቆጣጣሪ ነው። እሱ ቀድሞውኑ እያሸነፈ ነው። ምክንያቱም ውጊያውን ብቻ ሳይሆን ጦርነቱን እንዴት እንደሚታይ እየቀረጸ ነው። እና በመጨረሻም ሌሎች እሱን የሚያዩበትን መንገድ የሚቆጣጠር ሰው ብዙውን ጊዜ መዋጋት ሳያስፈልገው ያሸንፋል። ጥንካሬውን ለማረጋገጥ አይቸኩልም። ይልቁንም ሌሎች ያልተረዱትን እንዲፈሩ ያደርጋቸዋል። በትግል ጊዜ ጮክ ብሎ የሚናገር ሰው ሁሉንም ትኩረት ሊስብ ይችላል። ነገር ግን ጸጥ ያለው አስተዋዩ ያሸንፋል። በድርድር ውስጥ የሚጮህና ጠንካራ እርምጃ የሚወስድ ሰው ሁሉን የተቆጣጠረ ሊመስለው ይችላል። ነገር ግን የተረጋጋው እየተመለከተ፣ እየሰማ፣ እየጠበቀ ያለው ነው በእውነተኛ ኃይል የሚጨርሰው። በግንኙነቶች ውስጥ ለፍቅርና ለአክብሮት የሚለምን ሰው አብዛኛውን ጊዜ አያገኝም። ነገር ግን ራሱን የሚያከብርና ሌሎችን የማያሳድድ ሰው ያን ሰው ነው ሰዎች በተፈጥሮ የሚያከብሩት። ጮክ ማለት ስሜታዊነት ነው። ዝምታ ስልታዊነት ነው። እውነታው ይሄ ነው። ስሜታዊ ሰዎች ለመገመት ቀላል ናቸው። አንድ ሰው ሊገመታችሁ ከቻለ ሊያሸንፋችሁ ይችላል። ግን እጁን የማያሳየው የተረጋጋው ትኩረት የሚያደርግ ሰው እሱ አደገኛ ነው። ምክንያቱም ማንም ሊያውቀው አይችልም። ደንብ 2 ደካማ ሆኖ መታየት። መምራት ከፈለክ ተፈራ እና ራስህን አስከብር። ነገር ግን ሰዎች ሊተነብዩህ የሚቻላቸው ሰው አትሁን። በመጮህ አታሸንፍም። ማንም ሰው በቀላሉ ሊረዳህ የማይችል ሰው በመሆን ግን ታሸንፋለህ። ከሄድክ በኋላ እንኳን ሰዎችን ግራ መጋባት ውስጥ የምትከቱን። አንተን ማወቅ በማይችሉበት ጊዜ በአንተ ላይ ማቀድ አይችሉም። እና ያ ሚስጥር ትልቁ ጥቅም ነው። ምክንያቱም ማንም ሊያነባችሁ በማይችልበት ጊዜ ያለማስጠንቀቂያ እርምጃ ስትወስዱ እና ስሜታችሁን ስትቆጣጠሩ የማትነኩ ትሆናላችሁ። ሊያስቆጧችሁ አይችሉም፣ ሊቆጣጠሯችሁ አይችሉም እና ከሁሉም በላይ እናንተን ማሸነፍ አይችሉም። ያ የማኪያቬሊያን መንገድ ነው። እና በዛሬው ሁከት የሞላበት ስሜታዊ ዓለም ይህ ከምርጥ ስትራቴጂ በላይ ነው። የምትተርፉበት መንገድ ነው። በማንኛውም ግጭት ውስጥ እውነት ሁለተኛ ነው። ግንዛቤ ሁሉም ነገር ነው። ይህ ብዙ ሰዎች ሊማሯቸው ከሚገቡ በጣም ከባድ ትምህርቶች ውስጥ አንዱ ነው። ስለ እውነተኛው ነገር አይደለም፣ እውነተኛ ስለሚመስለው ነገር ነው። ማን ትክክል እንደሆነ አይደለም፣ ጠንካራ ስለመምሰል ነው። እና ሰዎች እናንተን የሚመለከቱበትን መልከታ ከተቆጣጠራችሁ ስለ እናንተ ያላቸውን እንክብካቤ ትቆጣጠራላችሁ። ማኪያቬሊ ከብዙ መቶ ዓመታት በፊት ይህን ተረድቷል። ለመወደድ በመሞከር ጊዜ አላጠፋም። ራሱን ለማስረዳት ጊዜ አላጠፋም። ሰዎች ለእሱ ያላቸውን ምስል በጥንቃቄ ያለ ርህራሄ በጸጥታ ቀረጸ። ምክንያቱም ግንዛቤ የመጀመሪያው የጦር ሜዳ ነው እና እዚያ ያሸነፈ ሰው ሌላ ቦታ መዋጋት አይኖርበትም። ደንብ 3 ክርክርን ሳይሆን አካባቢውን አሸንፉ። አንድ ክፍል ውስጥ ስትገቡ አስቡት። ሰዎች አንድም ቃል ሳትናገሩ ወዲያውን ይፈርዱባችኋል። አስጊ ናችሁ? ደካማ ናችሁ? ሊቃወሟችሁ ይገባል ወይንስ ሊያከብሯችሁ ይገባል? አብዛኛውን የዛ እንድምታ የሚመጣው እናንተ ከምትናገሩት ነገር አይደለም፣ በአቋቋማችሁ፣ በአካሄዳችሁ፣ በራስ መተማመናችሁ ነው፣ በእርጋታችሁ ነው። ሁሉም ሰው ምላሽ በሚሰጥበት ጊዜ ያላችሁ መረጋጋትና በትኩረት የመቆየት ችሎታችሁ። እንደዚህ ነው ክፍሉን የምታሸንፉት፣ ውይይቱን ሳይሆን ኃይሉን በመቆጣጠር። ሌሎች ሲደነግጡ የሚረጋጋው ሰው አልፈራም እወጣዋለሁ የሚል ግልጽ መልእክትን ያስተላልፋል። እንዲህ አይነቱ ቁጥጥር ማራኪ ነው፣ ትኩረትን ይስባል፣ ሰዎች ቆም እንዲሉና እንዲያስተውሉ ያደርጋል። በመጮህ
ራሳችሁን በመከላከል ወይም ይሁንታን በመፈለግ ምላሽ ስትሰጡ ደካማ መሆናችሁን ለሰዎች ታሳያላችሁ። በራሳችሁ ላይ ስልጣን እንዲኖራቸው ታደርጋላችሁ። ነገር ግን ዝም ስትሉና መገኘታችሁ እንዲናገር ስትፈቅዱ ስለ እናንተ እርግጠኛ እንዳይሆኑ ታደርጓቸዋላችሁ እና ይህ እርግጠኛ አለመሆን ሰዎችን ያስቸግራል። አእምሮ የማይታወቁ ነገሮችን አይወድም። ነገሮች ግልጽና ሊገመቱ የሚችሉ እንዲሆን ይፈልጋል። ስለዚህ ግልጽ ምልክቶችን ሳታሳዩ ፊታችሁን፣ ሰውነታችሁንና ምላሾቻችሁን ስትቆጣጠሩ ሚስጥር ትሆናላችሁ እና በማንም የማይነበብ ሰው በክፍሉ ውስጥ በጣም አደገኛው ሰው ነው። ቀጥሎ ምን እንደምታደርጉ ማንም አያውቅም። በዚህ ዝምታ ውስጥ ምንም ሳታደርጉ ትቆጣጠራላችሁ። ብዙ ስለ እናንተ ባወቁ ቁጥር ይህን ዕውቀት እናንተን ለማጥቃት ይጠቀሙበታል። ስለ ራሳችሁ ብዙ ስታሳዩ በጣም ብዙ ልታጡ ትችላላችሁ። ማኪያቬሊ ሰዎች ከምታደርጉት ነገር ይልቅ በሚያዩት ነገር ይፈርዳሉ። ምክንያቱም ሁሉም ሊያዩዋችሁ ይችላሉ፣ ነገር ግን በትክክል የሚያውቋችሁ ጥቂቶች ናቸው ይላል። በቀላል አነጋገር ስለ እናንተ ውስጣዊ ማንነት ሳይሆን ስለ ውጫዊ ማንነታችሁ ነው የሚያውቁት። እርግጠኛ አለመሆን ቢሰማችሁም ጠንካራ ምሰሉ። ውጥረት ቢያጋጥማችሁም የተረጋጋችሁ ምሰሉ። ምንም እንኳን በዙሪያችሁ ያለው ነገር ሁሉ ቢፈርስም ብርቱ ምሰሉ። ደንብ 4 አንዴና በተሟላ ሁኔታ እርምጃ ወሰዱ። ሰዎች ጥንካሬን ሲያዩ ያመነታሉ። ሰዎች ብዙውን ጊዜ ኃይለኛ ወይም የማይናወጥ በሚመስለው ሰው አኳያ የራሳቸውን አቅም ያስተያያሉ። ይህ የማመንታት ጊዜ የበላይነቱን ይሰጣቸዋል። ማመንታት በጦር መሳሪያቸው ውስጥ የመጀመሪያው ስንጥቅ ነው። አንዴ መጠራጠር ወይም መፍራት ከጀመሩ በራስ መተማመናቸው ይዳከማል። ያ የቁጥጥር ወይም የኃይል ማጣት መጀመሪያ ነው። ሌሎች እናንተን የሚያዩበትን እይታ ተቆጣጠሩ እና በምላሾቻቸው ላይ ተጽዕኖ ካደረጋችሁ በውጤቶቹ ላይ ተጽዕኖ ታሳድራላችሁ። ትንሽ መናገርና ቁጥጥር የማይደረግበት ስሜት ማሳየት ለመነበብ አስቸጋሪ አድርገዋል። ሰዎች ያልተረዱትን ይፈራሉ። በትንሹ ራሳችሁን ስትገልጹ ሰዎች በጣም መጥፎውን ማሰብ ይጀምራሉ። እናንተ ጠንካራ፣ ብልህ ወይም የበለጠ አደገኛ እንደሆናችሁ አድርገው ያስባሉ። ፍርሃታቸው ለእናንተ ይጠቅማል። ሰዎች እናንተን ማወቅ ካልቻሉ በኋላ ላይ እናንተ ማሸነፍ አይችሉም። ኃይል ሁልጊዜ ጠንካራ በመምሰል አይመጣም። አንዳንድ ጊዜ ደካማ በመምሰል ውስጥ ይደበቃል። ሁሉም ሰው ጠንካራ ለመምሰል በሚሞክርበት ዓለም ውስጥ የበለጠ ብልህ አካሄድ አለ። ደካማ መምሰል ነው። እንደማታውቁ አስመስሉ። እንደተሰበራችሁ እንዲያስቡ አድርጉ። ምክንያቱም አንድ ሰው እናንተ ምንም ስጋት እንዳልሆናችሁ ሲያስብ ከለላውን ያነሳል እና ይህ የእነሱ የድክመት ጊዜ የእናንተ እውነተኛ ጥቅም ነው። ማኪያቬሊ አንድ ብልህ ሰው በተጨባጭ ጠንካራ በሚሆንበት ጊዜ ደካማ እንደሆነ ሊያስመስል ይገባል እና ደካማነት በሚሰማው ጊዜ ጠንካራ እንደሆነ ሊያስመስል ይገባል ብሏል። ለምን? ምክንያቱም ኃይላችሁን በቶሎ ካሳያችሁ በዙሪያችሁ ያሉ ሰዎች ይጠነቀቃሉ። እርግጠኛነት የሌላችሁ ወይም ደካማ በምትመስሉበት ጊዜ ሰዎች እናንተ አስጊ እንዳልሆናችሁ ያስቡ ይሆናል። ያ ከልክ በላይ እንዲተማመኑ ያደርጋቸዋል። አስቀድመው ያሸነፉ ይመስላቸዋል ወይም በእናንተ ጉዳይ ጥንቃቄ ማድረግ ያቆማሉ። ከመጠን በላይ በራስ መተማመን ወደ ደካማ አስተሳሰብና ስህተቶች ይመራል። ለዝርዝሮች ትኩረት መስጠቱን ያቆማሉ ወይም እናንተን ዝቅ አድርገው ይመለከቷቸዋል እና ይህ የእናንተ ዕድል ነው። ምክንያቱም እነሱ ራሳቸውን ከመጠበቅ ስለሚቆጠቡ አሁንም ሙሉ ኃይል አላችሁ እና ብዙም ሳይጠብቁት ልትጠቀሙበት ትችላላችሁ። ደንብ 5 ስነ ልቦናዊ ዝምታ። ዛሬ ብዙ ሰዎች ድምፃቸውን ከፍ አድርገው ተናጋሪ በመሆንና ሁልጊዜ ራሳቸውን ለማሳየት በመሞከር ክብርን እናገኛለን ብለው ያስባሉ።
ትኩረትና ማረጋገጫን ያለማቋረጥ ያሳድዳሉ። ነገር ግን በእውነት ኃይለኛ ሰዎች እውነተኛ ጥንካሬ የሚመጣው ሌሎች እናንተን የሚያዩበትን እይታ ከመቆጣጠር እንጂ እውቅና በመጠየቅ እንዳልሆነ ይገነዘባሉ። በክፍል ውስጥ ከፍተኛ ተናጋሪ ለመሆን ከመሞከር ይልቅ ዝምታና በራስ መተማመን ብዙ እንደሚናገር ያውቃሉ። ደካማ መስሎ መቅረብ ኃይለኛ ብልሃት ነው። ተቃዋሚዎቻችሁ እናንተ አስጊ አይደላችሁም ብለው ሲያስቡ ከለላቸውን ያነሳሉ። ጥንቃቄ ማድረግ አቁመው እቅዶቻቸውን ያሳያችኋል። መከላከያቸውን መጣስ አያስፈልጋችሁም። በራሳቸው እስኪከፍቱ ድረስ ጠብቁ። ከዚያ ጊዜው ሲደርስ በፍጥነትና ያለማስጠንቀቂያ እርምጃ ትወስዳላችሁ። ይህ ፈሪነት አይደለም፣ ትዕግስትን እንደ ጦር መሳሪያ መጠቀም ነው። ይህ በጣም ጥሩ የሥነ ልቦና ጦርነት ነው። ምክንያቱም ሰዎች አስቀድመው እንዳሸነፉ ሲያምኑ መከላከልን ያቆማሉ። አስጊ እንዳልሆናችሁ ሲያምኑ ማስተዋል ያቆማሉ። እናም እነሱን የማጥቂያ ምቹ ጊዜ ይሆናል። በስልጣን ጨዋታ ውስጥ አለመታየት ከማስፈራራት የበለጠ ገዳይ ነው። የተሸነፋችሁ ስትመጡ ማንም አያያችሁም። ደካማ በምትመስሉበት ጊዜ ለእናንተ ማንም አይዘጋጅም እና በመጨረሻ ስትንቀሳቀሱ ለመከላከል ጊዜ አይኖራቸውም። አስታውሱ፣ በታሪክ ውስጥ ታላላቅ ጀነራሎች ጠንካራ መከላከያዎችን በቀጥታ አላጠቁም። ታጋሾች ነበሩ። ብልህ ዘዴዎችን ተጠቅመዋል። ወጥመዶችን አዘጋጅተዋል። በጣም ጥሩዎቹ ተደራዳሪዎች ሁሉንም ካርዶቻቸውን አያሳዩም። ሌላኛው ወገን የመጀመሪያውን ስህተት እንዲሰራ ይፈቅዳሉ። እነዚህ ተመሳሳይ መርሆች በሁሉም የህይወት ዘርፎች ውስጥ ይሰራሉ። ማጠቃለያ፣ በንግድ በግንኙነቶች ወይም በግጭት ሁሉንም ካርዶቻችሁን በጭራሽ አታሳዩ። ምንም ጉዳት የሌላችሁ መስላችሁ ታዩ። ጠላቶቻችሁ የበላይነት እንዲሰማቸው አድርጉ። ዘና ይበሉ። ያን ጊዜ የምትጠቀሙበት ጊዜ ነው። ይህ ፌክ ስለመሆን አይደለም፣ ስልታዊ ስለመሆን ነው። አብዛኛው ሰው በኢጎ ነው የሚገዛው። የበላይነትን ይፈልጋል። የሚፈልጉትን እንዳገኙ እንዲሰማቸው አድርጉ። ይህ በእንዲህ እንዳለ እናንተ በዝምታ ኃይላችሁን እየገነባችሁ ነው። እውነተኛ ኃይል ከጩኸት አይመጣም፣ ካለመታየት የሚመጣ ነው። ምንም ነገር ማረጋገጥ አያስፈልጋችሁም። ማንም ሰው መምጣታችሁን በማይመለከትበት ቦታ ራሳችሁን ማስቀመጥ ያስፈልጋችኋል፣ ነገሩ እስኪያበቃለት ድረስ እና እርምጃ መውሰድ ካለባችሁ በግማሽ ልብ አታድርጉት። ያልተሟሉ እርምጃዎች በቀለም ብቻ ይጋብዛሉ። የቆሰለ ጠላት ይማራል፣ ያገግማል፣ ጠንካራ ሆኖም ለበቀል ይመለሳል። ግን የተሸነፈው ዳግም አይነሳም። በመጉዳት አታሸንፉም። የምታሸንፉት የወደፊት ስጋትን በማስወገድ ነው። በአካል ብቻ ሳይሆን በስነ ልቦና፣ በማህበራዊና በስትራቴጂካዊ መንገድ። ተጽዕኖአቸውን አስወግዱ። ድጋፋቸውን አስወግዱ። አማራጮቻቸውን አጥፉባቸው። ግን እውነተኛው ሚስጥር ይኸውና፣ በጣም ኃይለኛው እርምጃ ጥቃት አይደለም፣ ዝምታ ነው። ዝምታ ሰዎች ምቾት እንዳይሰማቸው ያደርጋል፣ ግራ እንዲጋቡ ያደርጋቸዋል። 3 ነገሮችን ተቆጣጠሩ። ስሜታችሁን፣ ጊዜያችሁን እና አካባቢያችሁን። በዝምታ የሚንቀሳቀስ በትክክል ግቡን የሚመታና የጦር ሜዳውን የሚቀርጽ ሰው ጦርነቱን ከመጀመሩ በፊት ያሸንፋል። ስለዚህ ራሳችሁን ጠይቁ። አክብሮትን ፍለጋ እየኳተናችሁ ነው ወይንስ አንድ ቃል ሳትናገሩ አክብሮታችሁ ወደ እናንተ እንዲመጣ እያዘዛችሁት ነው? የዛሬን መልእክት በዚህ ቋጨው። በቀጣይ መልእክት እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። በቸር ሰንብቱልኝ።